بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته እንግዲህ ቀደም ሲል ያየን እንደነበረው ጧት ማታ የምንላቸው ዚክሮች ከሸይጣን አደጋ ከተለያየ አደጋ የሚከላከሉልን ናቸው። ከነዚህ መካከል ሱረቱል ኢኽላስ ወልፈለቅ ወናስ መቅራት ብለናል። ቁል አላሁ አሐድ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ የሚሉት እነዚህ ሶስት ሱራዎች ጧት ማታ ሶስት ጊዜ መቅራት እንግዲህ ከአሱር ጀምረን ልንቀራው እንችላለን፣ ከመግሪብ በኋላ ልንቀራው እንችላለን፣ ማታ ልንቀራው እንችላለን። ጧትም እንደዚሁ ፈጅር ከሰገርን በኋላ ልንቀራቸው እንችላለን። እነዚህን ሱራዎች ሶስት ጊዜ ከቀራን በጣም ተክፊከ ሚን ኩሊ ሸይእን ከሁሉም አደጋ የሚከላከሉልን ናቸው። ቀደም ሲል እንደጀመርነው ቁል አዑዙ ቢረቢል ፈለቅ እንግዲህ በጣም አጭር ሆኖ በጣም ትልቅ መልእክት ያለው ሱራ ነው። ከማንኛውም አደጋ በአላህ መጠበቅ እንደምትችል ሐታ ከምቀኛ እንኳን ምቀኛ አደጋ እንዳይደርስብህ የሚከላከል ሱራ ነው ማለት ነው። ስለዚህ እነዚህን ሶስት ጊዜ መቅራት حاجة الناس للمعوذتين أشد من حاجتهم للطعام والشراب አሉ ኢብኑ ቀይም ረሂመሁላሁ ተዓላ። ሰዎች እነዚህ ሁለት ሱራዎች በጣም ያስፈልጓቸዋል አሉ። ቁል አዑዙ ቢረቢል ፈለቅ እና ቁል አዑዙ ቢረቢን ናስ በጣም ያስፈልጓቸዋል። ከምን የበለጠ አሉ? ከምግብና ከመጠጥ የበለጠ እነዚህ ሱራዎችን ማወቅ ያስፈልጋቸዋል። በእነዚህ ሱራዎች መጠበቅ ያስፈልጋቸዋል አሉ። አስለን እነዚህ አያዎች ወይም ሱራዎች የወረዱት ራሱ ለመድኃኒትነት ነው። ቂሷው ይረዝማል እንጂ ረሱላህ ሰለላሁ ዐለይሂ ወሰለም በሆነ ወቅት እንደዚህ ድግምት ምናምን ተደርጎባቸው ታመው ነበርና እነዚህ ሁለት ሱራዎች ወርደው ነው እንግዲህ ጅብሪል መጥቶ ቀርቶላቸው ሩቃ አድርጎላቸው ከዛ ከተደረገባቸው ድግምት እንዲድኑ አላህ አደረጋቸው። ቅድም እንዳለው ግን ምን ይጠይቃል? የቂን የሚባል ነገር ይጠይቃል። ሩቃ ስንቀራ ወይም ስናስቀራ የቂን እርግጠኛ መሆን እነዚህን ቀርተን እንድናለን የሚል እርግጠኝነት ሲኖረን እንፈወስባቸዋለን። ይሄ ሩቃ ያለ ነው። አሁን ሰዓት በተለያየ አካባቢ ሩቃ እንቀራለን የሚሉ ብዙዎች አሉ። ግን ትልቁ ዓላማቸው ፈውስ ማግኘት ወይም ደግሞ ለሰዎች አገልግሎት መስጠት ወይም ደግሞ አላህ እኔ ሰበብ ሆኜ ሰዎችን ከበሽታ እንዲድኑ ሰበብ ሆናለሁ የሚለው ሳይሆን ብዙ ታርጌታቸው ግባቸው ገንዘብ ለማግኘት ብቻ ሲሆን ሩቃነቱ ደካማ ይሆናል ማለት ነው። ኢኽላስ ያስፈልገዋል። ያ ቀሪውም የሚቀራ ሩቃ የሚቀራውም ኢኽላስ ሊኖረው ይገባል፣ የቂን ሊኖረው ይገባል። የሚቀራበትም ሰው እንደዛው ቁርአን ተቀርቶልኝ ይድናለሁ የሚል የቂንና እርግጠኝነት ካለ ፈውስ ነው። ይህ መድኃኒት ነው፣ ሽፋ ነው። ይሄ ቁርአን አላህ ሽፋ አድርጎ ነው መድኃኒት አድርጎ ሽፋው ሊልአብዳን ወሽፋው ሊልቁሉብ ሊልአብዳን ሐታ ሊልአብዳን በሰውነታችን ላይ የደረሱ በሽታዎችን ሁሉ ይከላከላል። ቁርአን ይፈውሳል። ወልቁሉብ ከዛሊከ ልባችን ውስጥ ያሉ በሽታዎችን ሁሉ የምንድንበት ነው ቁርአን። ሚና ሽርክ ወሪያ ወልሐሰድ የተለያዩ የልብ የውስጣዊ በሽታዎች አሉ። የሽርክ በአላህ የማጋራት በሽታ በቁርአን ይፈወሳል። ምቀኝነት በቁርአን ይፈወሳል። ሪያ ለይስሙላ መስራት በቁርአን ይፈወሳል። የተለያዩ በሽታዎች አካላዊ የሆኑ በሽታዎች በቁርአን ይፈወሳሉ። ግን ምን ይጠይቃል? እንዳለው በተደጋጋሚ የቂን እርግጠኝነት እምነት ይጠይቃሉ። ቁል አዑዙ ቢረቢል ፈለቅ እና ቁል አዑዙ ቢረቢን ናስ እንግዲህ 11 አያዎች ናቸው። እነዚህን ጧት ማታ መቅራት ቁል አዑዙ ቢረቢን ናስ መሊኪን ናስ ኢላሂ ናስ ሚን ሸሪል ወስዋሲል ኸናስ አለዚ ይወስዊሱ ፊ ሱዱሪ ናሲ ሚነል ጅነቲ ወናስ የሚለውንም ይህንም መቅራት ነው። ሌላው አኺሩ አየተይን ሚነል በቀራ ከሱረቱል በቀራ የመጨረሻዎቹ ሁለት አያዎችን እነሱን መቅራት ለብዙ ነገር የሚበጁ አያዎች ናቸው። መን ቀረአሁማ ፊ ለይለቲን ከፈታህ ረሱል ሰለላሁ ዐለይሂ ወሰለም በአንድ ሌሊት እነዚህን ሁለት አያዎች ወይም ደግሞ ሱረቱል በቀራ መጨረሻ ላይ ያሉትን ሁለት አያዎች የቀራ ሰው ከፈታሁ በቂዎች ናቸው፣ ይበቁታል አሉ።
ከፈታሁ ሚን ኩሊ ሱኢን ወመክሩህ ከተለያየ መጥፎ ነገር ሁሉ እነሱ ይከላከሉለታል ማለት ነው ተብሏል። ወይን ከፈታሁ ሚን ቂያሚ ሌይል ሌሊት እንኳን ቆሞ ማደር ቢያቅተው እነዚህን ከቀራ ልክ ሌሊቱን ሲሰግድ እንዳደረ ይቆጠርለታል፣ ብዙ ዚክር እንዳደረገ ይቆጠርለታል ማለት ነው ተብሏል። እነዚህ የመጨረሻ አያዎች እንግዲህ آمن الرسول بما أنزل إليه من ربه والمؤمنون የሚለው ጀምሮ እስከ መጨረሻው ያሉ አያዎች ናቸው። እነዚህንም እንደዚሁ መቅራት ለብዙ ነገር የሚበጁ ፈውስና መድኃኒት ናቸው ይላል። ሌላው እንግዲህ ጧት ማታ ከሚባሉ ዚክሮች አንዱ ቢስሚላሂ الذي لا يضر مع اسمه شيء في الأرض ولا في السماء وهو السميع العليم السميع العليم ይሄም እንደዚሁ ጧት ማታ ከምንላቸው ዚክሮች እና መድኃኒቶች ናቸው። ቢስሚላህ በአላህ ስም ማለት ነው። እንግዲህ በአላህ ስም እጠበቃለሁ። الذي لا يضر مع اسمه شيء ከአላህ ከስሙ ጋር ከሱ ስም ጋር የተቆራኘን ሰው ምንም ሊጎዳው አይችልም። ሸይኡን አንድ ነገር አይጎዳው في الأرض ولا في السماء በምድር ላይ ያለ አደጋም ሆነ ከወደ ሰማይ የሚወርድ አደጋ ሊጎዳው አይችልም። በአላህ ስም የተጠጋ የአላህን ስም የያዘ ሰው በአላህ ስም ከአላህ ስም ጋር የተሳሰረ የተቆራኘን ሰው በምድርም ሆነ የሰማይ አደጋ አይደርስበትም ይላል። ቢስሚላህ الذي لا يضر مع اسمه شيء في الأرض ولا في السماء ከሱ ስም ጋር ሊጎዳ የሚችል ነገር የለም ይላል። في الأرض ولا في السماء በምድርም ሆነ በሰማይ የአላህን ስም የተቆራኘን ሰው የአላህን ስም የያዘ ሰው ሊጎዳው የሚችል ነገር የለም ይላል። وهو السميع العليم والسميع العليم الله سميعنا العليم አዋቂ ነው ይላል። سميع ነው لأقوالهم الناس وأعمالهم عليم بأعمالهم ሰዎች የሚያወሩትን የሚነጋገሩትን ሁሉ የሚሰማ ነው። ሰሚዕ ነው። لا تخفى عليه خافية አላህ ላይ የሚሰወር የሚደበቅ ነገር የለም። ሁሉን ይሰማል። عليم بما في الصدور እንኳን ሰዎች የተናገሩትን አይደለም በልቦቻቸው ውስጥ የሚያስቡትን ሁሉ የሚያውቅ ነው አላህ ማለት። وهو السميع العليم بأحوالهم የሰዎችን ሁኔታ የሚያውቅ እና የሚሰማ ሰሚ ነው ይላል። ይህን ዚክር ማለትም እንደዛው ከተለያዩ አደጋዎች እንድንድን የሚያግዘን ትልቅ ዒባዳ ነው ወይም ደግሞ ዚክር ነው ማለት ነው። ከነዚህ ከምንላቸው ዚክሮች ሌላው اللهم بك أصبحنا وبك أمسينا وبك نحيا وبك نموت وإليك النشور የሚለውን ዚክር ይሄንም ብንሸመድደውና ብንለው በጣም ትልቅ ዚክር ነው። اللهم بك أصبحنا الله ሆይ በአንተ ፍቃድ ያው ከንጋት ደርሰናል። ጧት ይሄን ትላለህ ማለት ነው። اللهم بك أصبحنا በሰላም አደርኩ በአንተ ፍቃድ ማለት ነው። በአንተ ነው፣ በእኛ ኃይል አይደለም፣ በእኛ ቁዋ አይደለም። በአንተ ጥበቃ በአንተ ፍቃድ ይኸው ነጋ። ያን ጨለማ እንግዲህ አጥፍቶ ብርሃኑን ያመጣዋል። እዛ ለመድረስ የአላህ እገዛ ያስፈልጋል። የአላህ እገዛ ከሌለ ሳይነጋ አንተ ልትሞት ትችላለህ። ሳይነጋ የሆነ አደጋ ሊደርስብህ ይችላል። ስለዚህ ስታድር ጧት ላይ اللهم بك أصبحنا الله በአንተ ችሮታ በአንተ ፍቃድ ይኸው ለንጋት በቃን። وبك أمسينا ማታ ሲሆን ደግሞ አምሰይና እንግዲህ የተለያየ አካባቢ ውለህ በሰላም ውለህ ማታ ምሽት ላይ ስትደርስ አልহামዱሊላህ ብለህ አላህን ይኸው ለምሽት የበቃ ነው በአንተ ጥበቃ ነው በአንተ ፍቃድ ነው ብሎ አላህን ማመስገን ማለት ነው። وبك نحيا ምንኖረው በአንተ ፍቃድ ነው። ምንኖረው በአንተ ፍቃድ ነው። አላህ ካልፈቀደ በስተቀር ምንም መኖር አንችልም። ምንኖረው በአላህ ፍቃድ። وبك نموت ምንሞተውም በአንተ ፍቃድ ነው። አላህ ካልፈቀደ ማንም ሊገድልህ ሊያጠፋ አይችልም። ምትኖረው በአላህ ፍቃድ፣ ምትሞተው በአላህ ፍቃድ። وإليك النشور وإليك النشور ማለት ደግሞ
መጨረሻም ወደ አንተ ተመላሾች ነን ንሹር ወደ አንተ ነው ሞተን የምንመጣው ወደ አንተ ነው የሚለውን ይሄም ጧት ማታ የምንለው ዚክር ነው እነዚህን ዚክሮችም እንደዚሁ በተቻለ መጠን መሸምደድና ማወቅ ተገቢ ነው ማለት ነው ወቢላሂ ተውፊቅ ሰላም አለይኩም ወራህመቱላሂ ወበረካቱሁ